ይህ ቪዲዮ ሙሉ ለሙሉ ህይወታችሁን ይቀይረዋል። ስለ ጎል አይደለም፣ ስለ ሰክሰስም አይደለም፣ ስለ ቀኑ በየቀኑ ህይወታችሁ ላይ ስለምታደርጉት ነገር ነው። ሞቲቬሽን አይደለም፣ ስለ ድሪም አይደለም። ብዙ ሰዎች ሚስ ስላደረጉ ስለ ኮንሲስተንሲ ነው። ብዙ ሰዎች ውጤት ይፈልጋሉ፣ የሆነ ነገር ማሳካት፣ የተሻለ ቦታ ላይ መገኘት ይፈልጋሉ። ግን ይህን ነገር የሚያገኙት ትንሽ ሰዎች ናቸው፣ በጣም ጥቂት ሰዎች ናቸው። ምክንያቱም ኮንሲስታንስ ስለሌለ አንድ ነገር ትጀምራላችሁ፣ ከዛ ከሳምንት በኋላ ታቆማላችሁ። ያ ደግሞ ህይወታችሁ ላይ ትልቅ ለውጥ እንዳያመጣ ያደርጎታል። ስለዚህ ዛሬ የምናወራው እነዚህን 5 ህጎች ህይወታችሁ ላይ በመተግበር የተሻለ ቦታ ላይ እንድደርሱ አንድ በአንድ እናያቸዋለን። የመጀመሪያው ነገር ኮንሲስታንስ ህይወታችን ላይ እንዴት ለውጥ ሊያመጣ ይችላል የሚለውን ነገር ብዙ ውጤታማ የሆኑ ሰዎች ትልቅ ነገር ስለሰሩ አይደለም፣ ግን ትንንሽ የሆኑ በሺዎች የሚቆጠሩ ስቴፓቸው እነሱ ዛሬ ላይ የተሻለ ቦታ ላይ እንዲገኙ አድርጓቸዋል። ኮንሲስታንሲ እና ውጤታማ የሆኑ ሰዎችን እና ዛሬ የሚኖሩ ሰዎችን የለየው ኮንሲስታንሲ ነው። እያንዳንዱን ነገር በተደጋጋሚ ማድረጋቸው ዛሬ የተሻለ ቦታ ላይ እንዲገኙ አድርጓቸዋል። ፊሊንጋቸው ቢቀየር፣ ቢደክማቸው፣ የሆነ የሚረብሻቸው ነገር ቢያጋጥማቸው እያንዳንዱን ማድረግ ያለባቸውን ነገር ስለሚያደርጉ ህይወታቸው ላይ ትልቅ ለውጥ አምጥተዋል። ስለዚህ የምታደርጉት ነገር ምንም አይነት ስሜታችሁ ቢቀያየር ያንን ነገር ስታደርጉ ህይወታችሁ ላይ ትልቅ ለውጥ ታመጣላችሁ። ክብደት ለመቀየር የፈለጉ 2 ሰዎች ነበሩ። ፕላን አደረጉ። አንዱ ምን አለ፣ በየቀን ለ30 ደቂቃ ኤክሰርሳይዝ አደርጋለሁ አለ። ሁለተኛው ደግሞ ምን አይነት እቅድ አወጣ? በሳምንት 2 ቀን ኤክሰርሳይዝ አደርጋለሁ። ከ6 ወር በኋላ የትኛው የተሳካለት ይመስላችሁ? በየቀኑ ለ30 ደቂቃ ኤክሰርሳይዝ ማድረግ እፈልጋለሁ ብሎ ያስቀመጠው ሰው። ስለዚህ ፕላን ስታደርጉ በየቀኑ ያን ነገር የምታደርጉት ከሆነ ማሲቭ የሆነ ሪዛልት ታመጣላችሁ። ኮንሲስታንስ የሚሰጣችሁ ፋውንዴሽን ነው። ለእያንዳንዱ እድገታችሁ፣ ለእያንዳንዱ ለውጣችሁ ፋውንዴሽን ነው። ስለዚህ ኮንሲስታንስ ስትሆኑ ህይወታችሁ ላይ ትልቅ ለውጥ ታመጣላችሁ። ሁለተኛው ደግሞ ዲሲፕሊናችሁ ሞቲቬሽናችሁን ያሸንፋል። ብዙ ሰዎች ሞቲቬሽን ይጠብቃሉ። ሲነሳሳ ዛሬ የተሻለ ቦታ የሚደርሰው እያንዳንዱን ነገር ሞቲቬሽን ሲኖረኝ ነው ብሎ ያስባሉ። ስለዚህ በየቀኑ ሞቲቬት የሚያደርጋቸውን ኮንቴንት በማየት ከዛ በኋላ ፊሊንጋቸው ሲቀየር የሆነ ነገር ያደርጋሉ። እንደሚቀጥለው ቀን ፊሊንጋቸው ይቀየራል። ያንን ነገር ማድረግ ያቆማሉ። ስለዚህ ሞቲቬሽን የምጠብቅ ከሆነ ልክ እንደ ዌዘር፣ ልክ ፀሐይ ከዛ ዝናብ እንደሚቀያየረው ማለት ነው። ዲሲፕሊን ግን ልክ እንደ ፀሐይ አንዴ በአንተ ብትፈልግም ይወጣል። ስለዚህ ዲሲፕሊን ሲኖር ህይወታችሁ ላይ ትልቅ ለውጥ ታመጣላችሁ። ሶልጀር ወታደሮችን አስቡ። ጠዋት ዝናብ ሆነ ክረምት ሆነ ወይም ደግሞ አየሩ ተቀየረ፣ መስራት ያለባቸውን ትርኢት ጠዋት ተነስተው ይሰራሉ። ስለዚህ ህይወታችሁ ላይ ያንን ነገር ምንም ሞቲቬሽን ሳትጠብቁ ዲሲፕሊን በመሆን ህይወታችሁ ላይ የምታመጡት እና የምትሰሩት ነገር ለውጥ ታመጣላችሁ። ሞቲቬሽን ቴምፖራሪ የሆነ አቺቭመንትን የሚሰጣችሁ፣ ዲሲፕሊን ግን ቀጣይነት ያለው ነገን የሚያሻሽላችሁ፣ ነገ ላይ ትልቅ ደረጃ የሚያስደርሳችሁ ፕሮግረስ ወይም ሰስተነብል የሆነ ግሮዝ እንድታመጡ ያደርጋችኋል። ስለዚህ ሞቲቬሽን አትጠብቁ። ሞቲቬሽን ሳትጠብቁ ዲሲፕሊን በመሆን ህይወታችሁን አስተካክሉ። ሶስተኛው ነገር ደግሞ ፐርፌክት ታይም አትጠብቁ። ብዙ ሰዎች ፐርፌክት ታይም ይጠብቃሉ። ፐርፌክት ታይም አይመጣም። ፐርፌክት ታይም ደግሞ የለም። ዛሬን ትክክለኛ ነገር በመወሰን ዛሬ ላይ ብዙ ሰዎች ትክክለኛው ሰዓት እስከሚመጣ፣ ኮንፊደንስ እስከሚገነባ፣ ትክክለኛውን ገንዘብ እስከማገኝ፣ ትክክለኛ ሰዎች በህይወት እስከሚመጡ፣ ያን ሲመጡ ትክክለኛው ሰዓት ብለው ያስባሉ። እንደዛ አይደለም ህይወት ብትሰራ። በዛ መንገድ ትክክለኛው ሰዓት አይመጣም። እያንዳንዱ አክሽናችሁ ይሰጣችኋል፣ ክላሪቲ ይሰጣችኋል፣ ኮንፊደንስ ይሰጣችኋል፣ ሞመንተም ቢልድ እንድታደርጉ ያደርጋችኋል። ስለዚህ ፐርፌክት ታይም ሳትጠብቁ የምታደርጉት ነገር ህይወታችሁ ላይ ለውጥ ያመጣል። ፐርፌክት ታይም የለም፣ ተመልሶም አይመጣም። ስለዚህ እያንዳንዱ አክሽናችሁ ዛሬ ላይ የምታደርጉት ነገር ህይወታችሁ ላይ ትክክለኛ ለውጥ እንድታመጡ ይረዳችኋል። ስለዚህ ፐርፌክት ታይም አትጠብቁ። አራተኛው ነገር ደግሞ ሪያሊስቲክ የሆነ ጎል አስቀምጡ። ብዙ ሰዎች ሪያሊስቲክ የሆነ ጎል አያስቀምጡም። ትልቅ ጎል ያስቀምጡን፣ ያን ነገራችሁ ማድረግ ያቅታችሁ። ከዛ ኮንፊደንሳቸውን ያጣሉ፣ ኢነርጂያቸውን ያጣሉ። ከዛ ያወጡት ሰዓት ደግሞ ያባክናል። ስለዚህ የምታስቀምጡት ግን ሪያሊስቲክ መሆን አለበት። ልታሳኩት የምትችሉት ያንን ነገር ልታረጉት የምትችሉት ሲሆን የተሻለ ቦታ ላይ መድረስ ትችላላችሁ። ጠዋት ተነስቼ ለ5 ሰዓት አነባለሁ ከምትል ይልቅ በእያንዳንዱ ቀን ለ30 ደቂቃ አነባለሁ ብትል ሪያሊስቲክ የሆነ ግብ ይሆናል። ስለዚህ አይምሮውን በትክክል ያን ነገራችን በማድረግ አቅም ይኖረዋል። ጠዋት ተነስቼ ለ2 ሰዓት ኤክሰርሳይዝ አደርጋለሁ ከማለት ይልቅ ሪያሊስቲክ የሆነውን ለ30 ደቂቃ ኤክሰርሳይዝ አደርጋለሁ ስትራችን የማድረግ እድል ይሰጣል። ስለዚህ ትንሽ አክቲቪቲ፣ ትንሽ የምታደርጋቸው ስቴፖች ህይወት ላይ ትልቅ ለውጥ እንድታመጣ ይረዳል። ስለዚህ የምታስቀምጡት ግን ልታሳኩትና ሚት ልታደርጉት የሚችሉት ግብ መሆን አለበት። ብዙ ሰዎች ትልልቅ ግብ ያስቀምጣሉ፣ ግን ማሳካት ያቅታቸዋል። በቀን 100 ፔጅ ለማንበብ ይፈልጋሉ። 100 ፔጅ ከማንበብ ማሳካት ያቅታቸውና ያንን ነገር ደግሞ ኮንፊደንሳቸውን ብዙ እንዲያረም ያደርጋቸው።
ስለዚህ የምታስቀምጡት በቀን 100 ፔጅ ሲሆን በቀን 10 ፔጅ አነባለሁ። ልታሳኩት የምትችሉትን ነገር አስቀምጡ። ስለዚህ በዛ መንገድ ውጤታማ መሆን ትችላላችሁ። አምስተኛው ነገር ደግሞ ሲስተማችሁ ዊል ፓወራችሁን ያሸንፋል። ዊል ፓወር ኢሞሽን ነው፣ ስሜት ነው። ስሜታችሁ ዛሬ ይህን ነገር ማድረግ ከጀመራችሁ፣ ይህን መጀመር እፈልጋለሁ፣ መጽሐፍ ማንበብ እፈልጋለሁ፣ ጠዋት መነሳት እፈልጋለሁ ትላላችሁ። ግን ሲስተም ቢውልድ ማታደርጉ ከሆነ ያን ነገር የማሳካት እድላችሁ ጠባብ ነው፣ ማሳካት ይሞች። ስለዚህ ሲስተም ያስፈልጋል። ሲስተማችሁ ነው ነገን በተከታታይ ያን ነገር እንድታደርጉ የሚያደርጋችሁ። ስለዚህ ከዊል ፓወር ይልቅ ሲስተም ገባ። እያንዳንዱን ነገር በየቀኑ ማለት ጠዋት መነሳት የሚፈልግ ሰው ከሆነ ዊል ፓወር ጠዋት መነሳት እፈልጋለሁ ሰው ጠዋት አላርም ሞልቶ ልክ ሰዓቱን ሄዶ በዛ ሰዓት እንዲነሳ ማለት በየቀኑ 10 ደቂቃ ኤክሰርሳይዝ ማድረግ እፈልጋለሁ ሲሆን በየቀኑ ጠዋት ተነስቼ ለ10 ደቂቃ 11 ሰዓት ተነስቼ ለ10 ደቂቃ ኤክሰርሳይዝ አደርጋለሁ። ይህን ስታደርግ ሲስተም ነው ቢውልድ የምታደርገው። ስለዚህ ልታነሳውና ልታበላሸው የማትችለው ሲስተም ቢውልድ ታደርጋለህ። ዊል ፓወር ቴምፖራሪ ነው፣ ኢሞሽን ነው። ስሜት ኢሞሽን ሲቀየር ዊል ፓወርን በዛ ይጠፋል። ሊሚትድ የሆነ ኢነርጂ ልክ እንደ ባትሪ ይመጠጣል። ስለዚህ ባትሪ ልክ እንደሚጠፋው ሁሉ ዊል ፓወርን በዛ መንገድ ኢነርጂ እያጣ ነው። ስለዚህ ሲስተም ግን ቢውልድ ሲባል ያንን ነገር ጠፋም አልጠፋም ዊል ፓወር የለም፣ ግን ያንን ነገር የማድረግ እድል በየቀኑ የማድረግ እድል ሰፊ ነው። ስለዚህ ሲስተም ከዊል ፓወር ይልቅ ሲስተም ስትገነቡ ለውጥ ትልቅ ለውጥ ታመጣላችሁ። ስድስተኛው ነገር ደግሞ ትንንሽ ድርጊታችሁ ትልቅ ለውጥ እንድታመጡ ያደርጋችኋል። ብዙ ሰዎች በትልቅ ነገር ስላደረጉ ህይወታችሁ የሚቀየር ይመስላችኋል። እንደዛ አይደለም። ትንሽ ነገራችሁን ህይወታችሁን እንድትቀየር የሚያደርጋችሁ እያንዳንዱ በየቀኑ የምታደርጉት ማንም ሰው ሳያችሁ የምታደርጉት ትንሽ ነገራችሁ ትልቅ የሆነ ሪዛልት እንድታመጡ ማሲፍ የሆነ ሪዛልት እንድታመጡ ይረዳችኋል። ስለዚህ በየቀኑ የምታደርጉት ጸሐፊ መሆን ነው የምትፈልጉት፣ በየቀኑ 1 ፔጅ በመጻፍ ለ30 ደቂቃ 1 ፔጅ በመጻፍ ጥሩ መስል ያለው ሰው ወይም ጥሩ ፊዚካል ያለው ሰው መሆን ነው የምትፈልጉት፣ በየቀኑ ለ30 ደቂቃ ኤክሰርሳይዝ በማድረግ እያንዳንዱ ትንሽ አክቲቪቲያችሁ የምትፈልጉትን ሪዛልት እንድታመጡ ያደርጋችኋል። ጥሩ ሯጭ መሆን የምትፈልጉ ከሆነ ጠዋት ተነስታችሁ ለ30 ደቂቃ መሮጥ፣ ያንን ባረጋችሁ ቁጥር የምትፈልጉትን ሪዛልት ይመጣላችኋል። በአንድ ሁሉንም ነገር ለመቀየር አትሞክሩ። እያንዳንዱ ትንሽ አክቲቪቲያችሁ የተሻለ ቦታ ላይ እንድትገኙ አድርጋችኋል። ስለዚህ በትንሽ ነገር የምትሰሩት ነገር ነገ ማሲፍ የሆነ ሪዛልት እንድታመጡ ያደርጋችኋል። ሰባተኛው ነገር ደግሞ ሪፒቲሽኑ እስኪል ይሰጣችኋል። ደጋግማችሁ የምታደርጉት ነገር እስኪል እንዲሆን ያደርጋችኋል። ብዙ ሰዎች ዓለማችን ላይ ውጤታማ የሆኑ ሰዎች፣ የተሻለ ቦታ ላይ የደረሱ ሰዎች ስኪል ወይም ታለንት ስላላቸው ወይም ደግሞ ታይሙ ስላላቸው የገንዘቡ ስላላቸው ወይም ደግሞ በተፈጥሮ የተሰጣቸው ነገር ሳይሆን ስለሆነ አይደለም ውጤታማ የሆኑት። ሪፒቲሽን ስላለ ደጋግሞ ያንን ነገር ስለሚያደርጉት። ጥሩ ኳስ ተጫዋች የሆነ ሰው ዛሬ ላይ የምታዩት ጥሩ ኳስ ተጫዋች ወይም ደግሞ ጥሩ ሯጭ ሆኖ ጥሩ ደጋግሞ ያንን ነገር ማድረግ ስለቻለ ያንን ነገር ደጋግሞ ኤክሰርሳይዝ ስላደረገው ደጋግሞ ያንን ነገር በማድረግ ማስተር ስላደረገው ነው ዛሬ የተሻለ ቦታ ላይ ደረሰው። ስለዚህ እያንዳንዱ የምትፈልጉትን ነገር ለማሳካት ትክክለኛ ቦታ ጥሩ ጸሐፊም ለመሆን እያንዳንዱን ነገር በየቀኑ መደጋገም ይኖርባችኋል። ያንን ነገር ስትደጋግሙት ማስተር ታደርጉታላችሁ። ከዛ እስኪል ይሆንላችኋል። ጥሩ ኤዲተር መሆን የምትፈልጉ ከሆነ መማር፣ ከዛ ፕራክቲስ፣ በየቀኑ ያንን ነገር ስትደጋግሙ ፕራክቲስ ስታደርጉ ጥሩ ኤዲተር መሆን ትችላላችሁ። ልክ እንደዛ ባረጋችሁ ቁጥር ህይወታችሁ ላይ ትልቅ ነገር እንድታመጡ ያደርጋችኋል። ስምንተኛው ነገር ደግሞ ነገ አደርገዋለሁ የሚለውን ነገር አቁሙ። ብዙ ሰዎች ነገ አደርገዋለሁ፣ ነገ ከነገ ወዲያ አደርገዋለሁ እያሉ ጊዜያቸውን ይጨርሳሉ። ስለዚህ ነገን ማድረግ አደርገዋለሁ እያላችሁ የምታደርጉት ነገር ህይወታችሁ ላይ ውጤታማ እንዳታመጡ አድርጓቸዋል። ስለዚህ መጀመሪያ ነገ አደርገዋለሁ ማለታችሁን አቁሙና በየቀኑ የምትፈልጉትን ማሳካት የምትፈልጉትን ነገር በየቀኑ አድርጉት። ያንን ነገር ደጋግማችሁ ስታደርጉ ውጤታማ ነገ አደርገዋለሁ ብላችሁ የምታስቀምጡት ነገር ውጤታችሁ እንዳይመጣ የተሳካ ቦታ እንዳትደርሱ የተሻለ ቦታ ላይ እንዳትደርሱ ያደርጋችኋል። ስለዚህ ነገ ማለታችሁን አቁማችሁ በየቀኑ ያንን ነገር በማድረግ ህይወታችሁን አስተካክሉ። ዘጠነኛው ደግሞ አእምሯችሁን ተከተሉት፣ ልባችሁን ሳይሆን። ብዙ ሰዎች ልባቸውን የሚከተሉት ኢሞሽናቸውን ይከተላሉ፣ ፊሊንጋቸውን ይከተላሉ። ዛሬ ተሰምቶኛል፣ ደክሞኛል፣ ዛሬ ጥሩ ስሜት እየተሰማኝ አይደለም፣ ዛሬ ተረብሻለሁ። ስለዚህ የሚፈልጉትን ነገር በየቀኑ ማድረግ አትችሉም። ስሜታችሁ ልባችሁ የምትከተሉ ከሆነ የምትፈልጉትን ማሳካት አትችሉም። ስለዚህ የምትፈልጉትን ማሳካት ማትችሉ ከሆነ የተሻለ ውጤትን የተሻለ ቦታ ላይ መድረስ አትችሉም። ግን አይምሯችሁ የምትከተሉ ከሆነ ህይወታችሁ ላይ ትልቅ ውጤት ታመጣላችሁ። ለምን ራሽናል ናችሁ፣ አናላይዝ ታደርጋላችሁ። ለምንድን ነው ይህን ነገር ማድረገው? ለምንድን ነው የምተኛው?
የምፈልገው ቦታ ላይ ለመድረስ ምን ያስፈልገኛል የሚለውን ነገር ማሰብ ስለምትችሉ በትክክል ውሳኔያችሁ ትክክለኛ ነገር ይሆናል። ግን ልባችሁ የምትከተሉ ኢሞሽናችሁን ነው የምትከተሉት። ስለዚህ ውጤታችሁን እንደዛው ዝቅ ያለ ነው። ስለዚህ ልባችሁን ሳይሆን አእምሯችሁን በመከተል የተሻለ ቦታ ላይ ድረሱ። እያንዳንዱ የምትፈልጉትን ነገር በማወቅ ትክክለኛው ነገር በመለየት ዛሬ ላይ ደክሞኛል ልተኛ ከማለት ይልቅ ይህ ነገር ያስፈልገኛል፣ ዛሬ ካልሰራው ነገ ውጤታማ መሆን አልችልም እንድትሉ የሚያደርጋችሁ አእምሯችሁ። ስለዚህ አእምሯችሁን በመከተል ውጤታማ ህይወት መኖር ትችላላችሁ። ስለዚህ እነዚህን ስቴፖች በህይወታችሁ ላይ የምትከተሉ በትክክል የምትተገብሩ ከሆነ ትክክለኛና ማሲፍ የሆነ ሪዛልት ማምጣት ትችላላችሁ። ስለዚህ ህይወታችሁ ላይ እነዚህን ተግብሩና የተሻለ ቦታ ድረሱ። ዛሬ ከምን ለመጀመር አስባችሁ? ኮሜንት ላይ ጻፉ። ላይክ እና ሰብስክራይብ በማድረግ ቤተሰብ